ሰላም ጤና ይስጥልን የተወደዳችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? አበይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የኢትዮጵያ ንግድ ባንክ ከቴሌ ብር ብድር ተበድረው ያልመለሱ ሰዎችን አካውንት እያገደ መሆኑን በኢትዮጵያና ኤርትራ መካከል ስላለው ውጥረት የአውሮፓ ህብረት መግለጫ ማውጣቱን ናታኖል ስፔሻሊቲ የጥርስ ማዕከል በቦሌ ብራስ አዲስ ቅርንጫፍ መክፈቱንና ግብጽ በታላቁ ህዳሴ ግድብ ጉዳይ ሽማግሌ ልትልክ መሆኑን እነዚህንና ሌሎች ወቅታዊና ሰበር መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ንግድ ባንክ ከቴሌ ብር ብድር ወስደው ያልመለሱ ሰዎች አካውንትን እያገደ መሆኑን በርካታ መረጃዎች እየወጡ ይገኛል። ከወር በፊት ቴሌ በህግ ክፍሉ በኩል የተበደራችሁትን ክፈሉ የሚል ጥሪ አቅርቦ ተፈጻሚ ካልሆነ ጉዳዩ ወደ ህግ እንደሚሄድም አሳውቆ እንደነበር ይታወሳል። በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት አሳስቦኛል ሲል የአውሮፓ ህብረት ስጋቱን ገለጸ። የኢትዮጵያና የኤርትራ ሉዓላዊነት፣ ነጻነትና የግዛት አንድነት እንዲከበር ብሪታንያ ቱርክን ጨምሮ 5 ሀገራት በጋራ ጥሪ አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ሐምሌ 2010 በተፈራረሙት የሰላም ስምምነት መንፈስ ማንኛውም ውጥረት ወይም አለመግባባት በሰላምና በዲፕሎማሲያዊ መንገድ እንዲፈታ ጠይቀዋል። የካናዳ፣ ጃፓን፣ ኖርዌይ፣ ቱርክና ብሪታንያ መንግስታት ጥሪውን ያቀረቡት የአልጀር ስምምነትን የተፈረመበትን 25ኛ ዓመት በማስመልከት ትላንት አርብ ባወጡት መግለጫ ላይ ነው። የአውሮፓ ህብረት የአልጀር ስምምነትንና በድንበር ኮሚሽኑ የተወሰነውን የኢትዮጵያና የኤርትራ ድንበር ሙሉ በሙሉ እንደሚደግፍም አስታውቋል። በ1993 በአልጀርስ እንዲሁም በ2010 በአስመራ በተፈረሙት ስምምነቶች መሰረት ኢትዮጵያና ኤርትራ አንዳቸው የሌላቸውን ሉዓላዊነት፣ ነጻነትና የግዛት አንድነትን እንዲያከብሩ የአውሮፓ ህብረት ጥሪ አቅርቧል። ሁለቱም ወገኖች ማንኛውም ውጥረት ወይም አለመግባባት በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ጥሪ ያቀረበው የአውሮፓ ህብረት ለቀጠናው መረጋጋት ቁልፍ እንደሆነም አሳስቧል። ሀገራቱ የአልጀር ስምምነትን በማስታወስ ያወጣቸው መግለጫዎች በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሳሰባቸውም የሚጠቁሙ ናቸው። ናታኖል ስፔሻሊቲ የጥርስ ማዕከል በቦሌ ብራስ አዲስ ቅርንጫፍ በመክፈት ይበልጥ ተደራሽነቱን ማስፋፋቱ ተገለጸ። በሀገራችን ውስጥ ካሉ ዘመናዊ የጥርስ ህክምና ክሊኒክ አንዱ የሆነው ናታኖል ስፔሻሊቲ የጥርስ ማዕከል ላለፉት ዓመታት ጥራት ያለው የጥርስ ህክምና አገልግሎትን ዘመኑ በዋጀው የህክምና መሳሪያዎችና ዓመታት ልምድ ባላቸው የጥርስ ሐኪሞች ስፔሻሊስቶች ሁሉንም የህክምና አይነቶች ጥራቱን በጠበቀ መልኩ ሲሰጥና በማህበራዊ ገጹም ተደራሽነቱንና እውቅናውን ሲያስፋፋ ቆይቷል። አሁን ደግሞ በአዲስ አበባ ከተማ በመሃል ቦሌ ብራስ አካባቢ አዲስ ቅርንጫፍ ከፍቶ በዛሬው ዕለት በይፋ አስመርቋል። በምርቃቱ ላይ የተከበሩት የክቡር ዶክተር ቢኒያም በለጠ የመቅዶኒያ አረጋውያንና የአእምሮ ህሙማን መርጃ ማዕከል መስራችና መሪ የዕለቱ የክብር እንግዳ በተገኙበት እንዲሁም የሀገራችን ታላላቅ አርቲስቶች በተገኙበት በደማቅ ሁኔታ ተመርቋል። በምረቃ ስነ ስርዓቱ ላይም ለክቡር ዶክተር ቢኒያም በለጠ የመቅዶኒያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል መስራችና መሪ የ200,000 ብር ስጦታ አበርክተዋል። የግብጽ ፕሬዝዳንት በያዝነው ወር ወደ ዋይት ሃውስ እንደሚያቀኑ ተሰምቷል። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በያዝነው የፈረንጆች ወር ወደ ዋይት ሃውስ በማቅናት ከፕሬዝዳንት ትራምፕ ጋር ለመወያየት ቀጠሮ መያዛቸው ተገልጿል። ዘናሽናል ጋዜጣ ቅርበት ያላቸው ምንጮቹን ጠቅሶ እንደዘገበው የአልሲሲ የጉብኝት ዓላማ 2 አጀንዳዎች ያሉት ነው ብሏል። እነዚህም የእስራኤልና የግብጽ ግንኙነትና የኢትዮጵያ ህዳሴው ግድብ ናቸው ተብሏል። ፕሬዝዳንት ትራምፕ ለሁለተኛ
ጊዜ የአሜሪካ ፕሬዝዳንት ከሆኑ ወደ ዋሽንግተን ሄደው የማያውቁትን አልሲሲ ባለፈው ፌብሩዋሪ ወር የዋይት ሃውስ ጉዟቸውን መሰረዛቸው ይታወሳል። ለዚህ ምክንያት የሆነው ደግሞ በወቅቱ የፕሬዝዳንት ትራምፕ የጋዛ ነዋሪዎችን በግብጽና ዮርዳኖስ የማስፈር እቅድ እንዳላቸው መናገራቸው ነበር። ያ እቅድ ጋዛን የባህር ዳር መዝናኛ ቦታ የማድረግ የነበረ ሲሆን ግብጽ እቅዱን አጥብቃ መቃወሟም ይታወሳል። ነገር ግን ከዚያ ወዲህ የአሜሪካና የግብጽ ግንኙነት መሻሻሎችን ያሳየ ሲሆን ከወራት በፊት ፕሬዝዳንት ትራምፕ በጋዛ የሰላም እቅድ ስምምነት ላይ ለመገኘት ወደ ግብጽ መሄዳቸውም የሚዘነጋ አይደለም። የጋዜጣው ምንጮች እንዳሉት የፕሬዝዳንት አልሲሲ የዚህ ወር የዋሽንግተን ጉዞ ምን ያህል ቀን እንደሚፈጅ ያልታወቀ ቢሆንም የፕሬዝዳንቱ ጽሕፈት ቤት ግን ለጉብኝቱ ዝግጅት እያደረገ ነው ተብሏል። ምናልባትም ፕሬዝዳንት አልሲሲ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ትራምፕ ባሉበት እንዲነጋገሩ የማድረግ እቅድ እንዳለውም ተገልጿል። አክሲዮ ድረገጽ ከሳምንት በፊት ባቀረበው ዘገባ ፕሬዝዳንት ትራምፕ አልሲሲና ኔታንያሁን የመሸምገል ጥረት እያደረጉ መሆኑንም አስታውቆ ነበር። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዲሴምበር 29 ወደ ዋሽንግተን እንደሚያቀኑም የተገለጸ ሲሆን ቆይታቸውም ለ8 ቀናት ይሆናል ተብሏል። ይህ በእንዲህ እንዳለ ፕሬዝዳንት አልሲሲ ወደ ዋሽንግተን የሚያደርጉት የጉዞ ሌላው ዓላማ በኢትዮጵያ ህዳሴ ግድብ ጉዳይ ላይ ከትራምፕ ጋር ለመነጋገር መሆኑም ዘገባው አስታውቋል። ግብጾች ግድብን በተመለከተ አዲስ እቅድ ይዘው ትራምፕ ጋር ለመሄድ ማቀዳቸውን የጠቀሰው ዘገባው ይህም ግድቡ ከ11 የአባይ ተፋሰስ ሀገራት በተውጣጡ ኤክስፐርቶች እንዲተዳደር የሚል መሆኑም ተገልጿል። በተጨማሪም በዚህ አስተዳደር ውስጥ የአፍሪካ ህብረትም እንዲካተት የሚል እቅድ ግብጾች እንዳላቸው አስታውቋል። ዘገባው እንዳለው በተጨማሪም ከዚህ በኋላ ሁሉም የአባይ ተፋሰስ ሀገራት ሌሎችን ሳማክሩ በወንዙ ላይ ግድብ እንዳይሰሩ የሚል ስምምነት እንዲፈረም አሜሪካ ድጋፍና ጫና እንድታደርግ የሚል ሀሳብ ይዘው ትራምፕ ፊት የመቅረብ እቅድም ይዘዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው በግድቡ ዙሪያ ኢትዮጵያና ግብጽን የመሸምገል ጥረት ማድረጋቸው ይታወሳል። በወቅቱ ሁለቱ ሀገራት ስምምነት ላይ ደርሰው የነበረ ቢሆንም ባለቀ ሰዓት ኢትዮጵያ ስምምነቱን አልፈልግም ማለቷም አይዘነጋም። ወደ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።